ሁለት አይነት ፖለቲከኞች አሉ ምርጫ ላይ ሲወዳደሩ። አንዳንዶቹ ቀይ ምንጣፍ ይታያቸው የመራራ ፖለቲካ ስል ፕሮፌሰር መራራን ማለት ነው። እኔ እሳቸውን በጣም ነው የማከብራቸው ከልቤ ነው። ስለ ኢትዮጵያ ፖለቲካ ምን ያስባሉ ሲባል የቡዳ ፖለቲካ ነው ይላሉ። ኮሎኔል መንግስቱ ኃይለማርያም አንድ ጊዜ አማኑኤል ሆስፒታል ሄደዋል እና ሄዱና ራሳቸውን ማስተዋወቅ ጀመሩ። እኔ ኮሎኔል መንግስቱ ኃይለማርያም ባላለው የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ፕሬዝዳንት ነኝ። የኢትዮጵያ ሰራተኞች ፓርቲ ሊቀመንበር ነኝ። የጦር ኃይሎች ጠቅላይ አዛዥ ነኝ ብለው ሊቀጥሉ ሲሉ ከመሃል አንዱ ህመምተኛ እጁን አነሳ። እሳቸውም ማቋረጥ በፍጹም አይቻልም ታውቃላችሁ። ግን አንዱ እጁን ሲያነሳ በጣም ገርሟቸው እሺ ምንድነው አሉት። ከዛ ምን አላቸው እሱ ጋሽ ታው እኛም ሲጀምረን እንዲህ ነበር ማለት። ፖለቲካ ጣፋጭ ሊሆን ይችላል፣ መራራ ሊሆን ይችላል፣ ወይም ደግሞ ቢተር ስዊት ሊሆን ይችላል። ጨርሻለሁ። ከሶስቱ ጣፋጭ በጣም ዲሞክራቲክ የሆነ ሀገር ከሆነ ፖለቲካ ትንሽ ጣፋጭ ሊሆን ይችላል። አምባገነን ያለበት ከሆነ መራራ ይሆናል። መካከለኛ ከሆነ ደግሞ ቢተር ስዊት ይሆናል። የመራራ ፖለቲካ ይሆናል። የመራራ ፖለቲካ ስል ፕሮፌሰር መራራን ማለት ነው። እኔ እሳቸውን በጣም ነው የማከብራቸው ከልቤ ነው ማለት። ደስ ይሉኛል፣ የእውነት በጣም ነው ደስ ይሉኛል። ለመሰላቸው አሁን ፖለቲካል ሳይንቲስት ናቸው እና ፖለቲሻኖች ሲያወሩ ሲያወሳስቡት የዛሬ 50 ዓመት የኛ ፖለቲካ የሚጀምረው የዛሬ 50 ዓመት ነው። የዛሬ ዋለልኝ እንደዚህ ብሎ ከዛ ኢህአፓ መጥቶ ብለው ከ50 ዓመት ጀምሮ ነው የሚተነትኑት። ፕሮፌሰር ደስ ይሉኛል። ፕሮፌሰር መራራ ስለ ኢትዮጵያ ፖለቲካ ምን ያስባሉ ሲባል የቡዳ ፖለቲካ ነው ይላሉ። በቃ የቡዳ ፖለቲካ ነው ይላሉ። ደስ ይሉኛል። ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበር። ዛሬ ግን ስልጣኔ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቷል። የስልጣኔ ቁጮ ነው ተብሎ የምታስቡት ሆሊውድ የዛሬ 10 ዓመት 15 ዓመት አካባቢ በጣም ፋሲኔትድ የሚሆኑት በሳይኮሎጂ ነበር። ሳይኮሎጂ፣ ፊሎሶፊ፣ ሳይኮሎጂ ነበር። አሁን ግን እሱ ተቀይሮ በጣም ፋሲኔትድ የሚሆኑት የሚፈልጉትና የሚያስደንቃቸው ነገር መንፈሳዊው ነው። አስተማሪዎቻቸው መንፈሳዊ መምህራን እነ ዲፓክ ቾፕራ የሚባሉ መንፈሳዊ መምህራንን ነው የሚከተሉት። የሚያነቧቸው መጽሐፍቶች በዓለም ዙሪያ ከፍተኛ ተቀባይነትን የሚያገኙት መንፈሳዊ ነክ የሆኑት ናቸው። the power of now, the new earth, the sacred, spiritual touch ያላቸው ናቸው የሚነበቡት በዓለም ዙሪያ መንፈሳዊ የሆኑ ናቸው። መንፈሳዊውን ዓለም ስለምወደው ታዲያ መንፈሳዊነትን የሚያስተምሩ ሃይማኖቶችን ማጥናት እወዳለሁ። ሃይማኖቶችን ማጥናት ደስ ይለኛል። አንድም ትምህርቴም ስለሆነ ፕሮፌሽኔ ስለሆነ አጠናለሁ። እኔ መሰረቴ ሕክምና ነው፣ ዶክተርና ሕክምና ነው። እዚህ ጥቁር አንበሳ ነው የተማርኩት። ከዛ በኋላ ከወጣው በኋላ ግን በሕክምናው ብቻ ጥያቄዎችን መመለስ እንደማልችል ሲገባኝ ወደ ሳይኮሎጂ ሄድኩኝ 6 ኪሎ።
ከዛ እሱም እንደማይበቃ ሲገባኝ ታጠፍኩና ወደ ቴዎሎጂ ደግሞ ሄድኩኝ፣ ወደ ስነ መለኮት። ሕክምናው ደግሞ የግድ አንድ ስቴፕ ማለፍ ስላለበት አንድ ስቴፕ ደግሞ በትሮፒካል ሜዲሲን ሄድኩኝ እና አንዱ ፊልዴም ነው ማለት ነው። አንዳንድ መድረክ ላይ የግድ ሆኖ ራሴን ሳስተዋውቅ ስለ ትምህርት አወራለሁ። ይሄን ተምሬ እላለሁ። ከዛ ኮንሰልተንሲ ሰራለሁ፣ ፐብሊክ ሄልዝ ስፔሻሊስት ነኝ ምናምን ስል አንድ ማስጠንቀቂያ ያለችኝ ሁል ጊዜ ለእናንተም ትጠቅማችሁ ይሆናል። እሷ ስትመጣ ስለ ራሴ ማውራት አቆማለሁ። ምን መሰላችሁ ማስጠንቀቂያዋ? ኮሎኔል መንግስቱ ኃይለማርያም አንድ ጊዜ አማኑኤል ሆስፒታል ሄደዋል እና ሄዱና ራሳቸውን ማስተዋወቅ ጀመሩ። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ፣ የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ፕሬዝዳንት ነኝ፣ የኢትዮጵያ ሰራተኞች ፓርቲ ሊቀመንበር ነኝ፣ የጦር ኃይሎች ጠቅላይ አዛዥ ነኝ ብለው ሊቀጥሉ ሲሉ ከመሃል አንዱ ህመምተኛ እጁን አነሳ። እሳቸውም ማቋረጥ በፍጹም አይቻልም ታውቃላችሁ። ግን አንዱ እጁን ሲያነሳ በጣም ገርሟቸው እሺ ምንድነው አሉት። ከዛ ምን አላቸው እሱ? ጋሽ ተው፣ እኛም ሲጀምረን እንዲህ ነበር ማለት እሷ ሁሌ ትዝ ትለኝና ቶሎ አቆማለሁ ስለ ራሴ ማውራት ጀምሮኝ እንዳይሆን ብዬ። ስለዚህ ሃይማኖቶችን እወዳለሁ። እኔ በጣም ነው የምወደው። ዮኒም አጥንቷል ቴዎሎጂ ይመስለኛል። እኛ ሀገር ያሉት ሃይማኖቶች አብርሃሚክ ሪሊጅንስ ይባላሉ። አብርሃሚክ ሪሊጅንስ ማለት ክርስትና፣ እስልምና፣ ጁዳይዝም፣ እነዚህ ሶስቱ አባታችን አብርሃም ነው ብለው ስለሚሉ አንድ ላይ ተሰብስበው አብርሃሚክ ሪሊጅንስ፣ በአብርሃም ስር ያሉ ሃይማኖቶች ይባላሉ። እነዚህ ሃይማኖቶች በመገለጥ ላይ በሬቬሌሽን ላይ የተመሰረቱ ናቸው። ለሙሴ ተገለጠለት፣ መገለጥን አገኘ። በቁጥቋጦ ሆኖ ተገለጠለት የእግዚአብሔር መልአክ። ለነቢዩ መሐመድ መልአክ ተገለጠላቸው። በክርስትና ደግሞ የእግዚአብሔር ልጅ ተገለጠ እንላለን። እግዚአብሔር ልጁን ገለጠ እንላለን። አሁን በመገለጥ ላይ ሳይሆን በፍልስፍና ላይ የተመሰረቱ ግን ሃይማኖቶች አሉ። በመገለጥ ላይ ሳይሆን በፊሎሶፊ ላይ በአስተሳሰብ ላይ የተመሰረቱ ሃይማኖቶች አሉ። ኢስተርን ሪሊጅንስ የምንላቸው ሂንዱይዝም፣ ቡዲዝም፣ ኮንፊሽኒዝም፣ ታኦይዝም የሚባሉ በመገለጥ ላይ ሳይሆን እግዚአብሔር ተገለጠልኝ በሚል ሳይሆን በአስተሳሰብና በሐሳብ ላይ የተመሰረቱ ሃይማኖቶች አሉ። ለኛ እነዚህ አብርሃሚክ ሪሊጅኖች ይበቁናል። ከነዛ ተጨማሪ አያስፈልጉንም፣ ግን እንዲሁ ለጨዋታውን ማነሳቸው። ኮንፊሽኒዝም ኮንፊሽየስ የሚባል ሰው ነው የመሰረተው። ቻይና ነው የተመሰረተው። ኮንፊሽየስ ከክርስቶስ ልደት በፊት 551 አካባቢ የተወለደ ሰው ነው። ኮንፊሽየስ ስለ ገነት አያወራም፣ ስለ ሲኦል አያወራም፣ ስለ ኃጢአት አያወራም። መላእክት የለ፣ ቅዱሳን የሉ፣ ስለ እግዚአብሔር አያነሳ፣ ስለ ሲኦል አያነሳ፣ ስለ ገነት አያነሳ። ምን አደረገ? ኑሮ በምድር ላይ ነው ብሎ አስተማራቸው። እዚችው ነው እሴት አስተማራቸው፣ ቫልዩ አስተማራቸው። እዛ የሚጠብቅ ሽልማት የለም ቅጣት የለም ብሎ። ስለዚህ ኮንፊሽኒዝም መንፈሳዊ አይደለም፣ እንደውም በቃ እሴት ነው ያስተማራቸው፣ ቫልዩ ነው ያስተማራቸው። ስለ ቤተሰብ፣ ስለ ትምህርት፣ ስለ መንግስት፣ ስለ ፍትህ፣ ስለ መልካምነት፣ ስለ ትክክልነት፣ ስለ ኮሬክትነስ አስተማራቸው። መሰረቱን ይሄንን አደረገ። how to live in this world።
የሚገርማችሁ ነገር አሁን ባለችው ቻይና በስራ ባህላቸው ላይ፣ በመንግስታዊ አመለካከታቸው ላይ፣ በባህሪያቸው ላይ የዚህ ሰውዬ ተጽዕኖ አለ። ኮንፊውሽኒዝም አሁንም ቻይና አለ። ሁለተኛው ሂንዱይዝም። ሂንዱይዝም መስራች የለውም፣ ጳጳስ የለውም፣ ሲኖዶስ የለውም፣ አንድ ወጥ ቴዎሎጂ የለውም። ከፈለጋችሁ የፈለጋችሁትን ያህል አምላክ መከተል ትችላላችሁ። እስልምና ልክ ነው በሉት፣ ሂንዱይዝም አዎ ልክ ነው ይላችሁ። ክርስትና ልክ ነው። ጁዳይዝም ልክ ነው። ምን መሰላችሁ የሚሉት? ሁሉም እምነቶች ልክ ናቸው። ሁሉም እምነቶች ወደ መዳን ያመጣሉ ብለው ነው የሚያምኑት የሂንዱይዝም አስተማሪዎች። እውነት አንድ ነች፣ ግን በተለያየ ስም ትጠራለች ይላል። ከዓለም ከክርስትናና ከእስልምና ቀጥሎ ሶስተኛ ደረጃን ይዞ ይከተላል ሂንዱይዝም። አምላካቸውን ብራህማን ይሉታል እና እያንዳንዱ ሰው ውስጥ አምላክ አለው ብለው ያምናሉ። እያንዳንዱ ሰው ውስጥ አምላክ አለ። እያንዳንዱ ሰው ውስጥ አምላክ ስላለ ሰላም ሲባባሉ ናመስቴ የሚሉት እንደዚህ ብለው እጅ የሚነሱት በእኔ ውስጥ ያለው አምላክ በአንተ ውስጥ ላለው ያንተ ውስጥ ያለውን አምላክ ያከብራል ማለታቸው። ወይም እኔ አንተን እጅ ነሳለሁ፣ እኔ ውስጥ ያለው አምላክ በአንተ ውስጥ ያለውን አምላክ ያከብራል ማለታቸው። ናመስቴ ማለት እሱ ነው። እንደች የሚሏት እሷን ነው። እና ዌይ ኦፍ ላይፍ ዳርማ ነው የሚሉት። አንድ ጊዜ ዶክተር ሳ የሚባል አስተማሪ ነበረኝ ሳይኮሎጂ አዲስ አበባ ዩኒቨርሲቲ። እና ቤታችን ብትመጣ አለኝ ቤተሰቦቼ በጣም በአክብሮት ነው የሚያስተናግደው አለኝ። ለምን አልኩት። አምላክ ቢሆንስ ብለው ነው የሚያስቡት አለኝ። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኙ ያከብራሉ። ለምን? ምናልባት አምላክ ቢሆንስ ብለው ነው። በጣም የምወደው አርቲስት ሚካኤል አለ እዚህ ደግሞ በጣም ነው የምወድህ እኮ። ሚካኤል ታምር አጨብጭቡ እስቲ በደንብ። አይቼው ስላላስቻለኝ ነው። ሂንዱይዝም በሪኢንካርኔሽን ያምናል። ነፍስ አትጠፋም። ነፍስ ሰው ሲሞት ትሄድና ተመልሳ ትወለዳለች። ያ ማለት ለምሳሌ እኔ በቴዎድሮስ ዘመን ወታደር ነበርኩኝ ሊሆን ይችላል ፖሲብል። ከዛ የዛ ጊዜ ሞትኩኝና መኮንን ነበር ስሜ፣ ወታደር ነበር። ከዛ አሁን ወዳጄ ነው ሆኜ ተወለድኩኝ ማለት ነው። ከዛ እሞትና ከዛ ደግሞ ጄምስ ሆኜ እመጣለሁ። በሪኢንካርኔሽን ያምናሉ። የእምነቱ መሰረት ነው። እና ካርማ የሚሉት ነገር አላቸው። አሁን የምትኖረው ኑሮ ባለፈው መተህ የኖርክ ጊዜ የሰራኸው ፍሬ ነው። የዛ ጊዜ ጥሩ አድርገህ ከሆነ አሁን መልካም ይሆንልሃል። የዛ ጊዜ አጥፍተህ ከሆነ አሁን ትቀጣለህ። ስለዚህ ላይፋቸውን ተቀብለው ጥፋት፣ ድህነት ምናምን ሲያጠቃቸው ያቺ ያለፈው የመጣው ጊዜ የሰራሁት ግፍ ነው ላስባል። አሁን ደግሞ ሲኖሩ ለሚቀጥለው ስመጣ እንዳልጎዳ ብለው ነው የሚኖሩት። አሁን ክሬዲት እያጻፉ ነው። ምክንያቱም እሞታለሁ፣ ከዛ በሌላ ሰው ስጋ ደግሞ ወይም በእንስሳ ስጋ ውስጥ ሆኜ እመጣለሁ። ሰውየው አይጥ ሆኖ ሊመጣ ይችላል፣ አህያ ሆኖ ሊመጣ ይችላል፣ ጅብ ሆኖ ሊመጣ ይችላል፣ ሰው ሆኖ ሊመጣ ይችላል። ያቺ ነፍስ ትሄድና በእንስሳ ውስጥ ወይም በሰው ውስጥ ሆና ተመልሳ ትመጣለች ብሎ ያምናሉ። ሲሪየስ ነው። በዓለም ሶስተኛ ሃይማኖት ነው እና ሪሳይክል ታደርጋለች። ይሄንን በምን ሳፖርት ያደርጋሉ? ዴጃvu የሚባል ፌኖሜና አለ በስነ ልቦና። ዴጃvu የሚባለው ፌኖሜና ምንድን ነው? ገጥሟችሁ እንደሆነ አንዳንድ ቦታ ትሄዱና ሄዳችሁ አታውቁም ከዚህ በፊት ግን ስታዩት እዚህ ቦታ ከዚህ በፊት መጥቻለሁ፣ የሆነ ፋሚሊየር ነው። ይሄ በሳይኮሎጂ አለ።
ይሄን ቦታ ከዚህ በፊት አውቀዋለሁ። መጥተህ ታውቃለህ? አልመጣሁም፣ ግን የሆነ ፋሚሊየር ነው፣ ዴጃvu ይባላል። ወይም አንዳንድ ሞመንት ላይ ከሰው ጋር እያወራችሁ ያቺ ሞመንት ከዚህ በፊት የተፈጠረች ትመስላችኋለች። ይሄ ዴጃvu ይባላል። እንደ ማስረጃ ይጠቀሙባታል። ስለዚህ ሰው ተመልሶ ይመጣል፣ ሪሳይክል ያደርጋል ይላል። ከዛስ ሪሳይክል ያረግና ሪሳይክል አርጎ አንድ ቀን ከቦዲ ፍሪ ይሆናል ይላል። የመጨረሻው ግን ምንድነው? ፍሪደም፣ ፍሪ ይሆናል ብሎ ያምናል። ይሄ ሂንዱይዝም ነው። የመጨረሻው ስለ ቡዲዝም ደግሞ ላውራላችሁ። ቡዲዝም ደግሞ ቡድሃ የሚባል ሰው ነው የመሰረተው። ሲድሃርታ ጋውታማ ይባላል ትክክለኛ ስሙ። ቡዲዝምን የመሰረተው ትክክለኛ ስሙ ይሄ ነው። እና የሀብታም ልጅ ነበር፣ የንጉሥ ልጅ ነበር። አንድ ጊዜ ወደ ንጉሡ አስትሮሎጂስት መጣና ይሄ ልጅ ወይ የሃይማኖት መሪ ይሆናል ወይም የሀገር መሪ ይሆናል አለ። ንጉሡ ልጁ የሃይማኖት መሪ እንዲሆን ስላልፈለገ ደበቀውና ጋርደን አዘጋጀና ቆንጆ ሴት አጋባው። የሚበላ የሚጠጣ ደስ የሚሉ ነገሮችን አዘጋጀና በዓለም ላይ ያለውን ነገር እንዳያውቅ ይደግ እንደዚህ ብሎ አዘጋጀ። እዛ ይሄ ሰው ማደግ ጀመረ። በ16 ዓመቱ ነው የዘጋበት። ሲድሃርታ አደገ። 29 ዓመት ሲሞላው ሰረገላ ለሚነዳ ሰው ጉቦ ከፈለና ይዘኸኝ ውጣ አለው። ይዞት ወጣ። ሲወጣ የሽማግሌ ሰው አየ። እንዲህ ይሄ ምንድን ነው አለው። ይሄ ምንድን ነው አለው። አይ ሽማግሌ ነው እና አርጅቶ ነው አለ። እናረጃለን ማለት ነው አለ። አሁን እናረጃለን። በጣም የሚገርም ነው። ቆየና ሲሄድ የታመመ ሰው አየ። የታመመ ሰው ደግሞ ሲያይ ይሄ ደግሞ ምን ሆኖ ሌላ ሽማግሌ ነው አለ። አይ አይደለም፣ ይሄ ደግሞ ታሞ ነው አለ። ሁላችንም እኮ እንታመማለን አለ። የሚገርም ነው። እንደገና ሲሄድ የሞተ ሰው ለቀብር ሲሄድ አየ። የሞተ ሰው ለቀብር ይሄ ደግሞ ሌላ የታመሰው ነው አለ። አይ ሞቶ ነው፣ ሁላችንም እንሞታለን አለ። ቤተ መንግስቱን ጥሎ ወጣ። ከዛ እውነትን ፍለጋ ብሎ ሲንከራተት ቆየና አንድ ቀን ዛፍ ስር ቁጭ ብሎ የሆነ ነገር በራልኝ አለ። ለዚህ ነው ቡድሃ የተባለው። ለዚህ ነው the awakened one ማለት ነው፣ የነቃው የበራለት ማለት ነው። ታዲያ በጣም የሚገርመኝ ነገር እሱ አገኘኋቸው ያላቸው 4 እውነቶች አሉ። አንደኛው በጣም የሚገርመኝ ነገር ነው። አዳምጡ ይበደል። ስለምቀበለው አይደለም፣ ስለሚገርመኝ ነው። አንደኛ ቡዲዝም የሚያምነው የምድር ኑሮ ስቃይ ነው። ፔሪድ። ሌላ ዴፊኒሽን የለው። የምድር ኑሮ ስቃይ፣ ሳፈሪኝ። አንድ። ሁለተኛ ሰው የሚሰቃየው ስለሚፈልግ ነው። ይፈልጋል፣ ዲዛይር አለው። ትዳር ይፈልጋል፣ ፍቅር ይፈልጋል፣ ገንዘብ ይፈልጋል፣ ዝና ይፈልጋል፣ ክብር፣ የተለያየ ነገሮችን ስለሚፈልግ ዲዛይር ስላለው ነው ሳፈር የሚያደርገው። ሁለተኛው የቡዲዝም መመሪያ። ሶስተኛ ከስቃይ መውጫው መንገድ፣ ሰው ከስቃይ የሚወጣበት መንገድ መፈለግ መተው ነው። የምድር ኑሮ ስቃይ ነው። ሰው የሚሰቃየው ስለሚፈልግ ነው፣ ዲዛይር ስላለው ነው። ከስቃይ የመውጫው መንገድ አለመፈለግ ነው፣ ዲዛይርህን መግደል ነው ብሎ ነው። ኒርቫና ይባላል። ዲዛይሮቻችሁን ገላችሁ ከጨረሳችሁ ኒርቫና ላይ ደርሳችሁ ማለት ነው። ኒርቃና አይደለም፣ ኒርቫና። ከዛ አራተኛው መውጫ መንገዶች አሉ ብሎ የሚያሳያቸው 8 መንገዶች አሉ። ቡዲዝም ያስተምረው ይሄንን። አሁን ግን ተመልከቱ፣ ሂንዱይዝም ጥማቱ ምንድን ነው? ኖሮ ፐርፌክት ሆኖ ፍሪ መሆን፣ ከዚህ ያለ መውጣት። ቡዲዝም የሚፈልገው ምንድን ነው? ናቲንግነስ፣ ምንምነት። የመጨረሻው
የቡዲዝም ግብ ምንም መሆን ነው፣ ነቲንግ መሆን ነው። ፊሎሶፊ ይገርማል ማለት ባንቀበለውም ሱንያታ ይባላል። የሰው ልጅ ግቡ ባዶነት ወደ አለመኖር መምጣት ነው ብሎ ያምናል። ነገሮቹ ኮንፊውዚንግ ናቸው። የወጣቶችን አልመክርም። እነ ራምፓን ኦሾ በደንብ ባታነቡ ነው መርጠው። ክርስቲያን ከሆናችሁ መጽሐፍ ቅዱሳችሁን፣ ሙስሊም ከሆናችሁ ቁርአናችሁን አጥብቃችሁ እንድትይዙና እንዲህ አካባቢዎች እኛ እንደው መሰረቱን ስለያዝን የዲን እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ ከሄዳችሁ በዛው ልትቀሩ ትችላላችሁና እንዳትነካኩት። እና የዛ እምነት ይኖራሉ። ግን እነዚህን ስለምቀበላቸው አይደል የነሱ መብት ደግሞ የተጠበቀ ነው። የሁሉም ሰው መብት የተጠበቀ ነው። መቼም አንድ ሕፃን ልጅ በአባቱና በእናቱ መካከል ችግር ገጠመው። እግዚአብሔር አለመኖር ማመን ይቻላል ለማለት ነው። እና አባትየው በእግዚአብሔር መኖር አያምንም። ሰው የተገኘው በሂደት ዝንጀሮ መሰል እንስሳ ነው ይለዋል ለልጁ። እናቱ ጋር ደግሞ ሲሄድ እናትየው ደግሞ እኛ የእግዚአብሔር እጅ ስራ ነን፣ እግዚአብሔር ነው የፈጠረን ትለዋለች። አባቱ ጋር ይሄዳል፣ በሂደት ከዝንጀሮ ነው የመጣ ነው ይለዋል። እናቱ ጋር ይሄዳል፣ የእግዚአብሔር እጅ ስራ ነን ትለዋለች። አንድ ቀን ባልና ሚስት ተጣልተዋል፣ በጣም የከረረ ጠብ ተጣልተዋል። እና ልጁ አሁንም ሄደና አባቱን ጠየቀው፣ ከዝንጀሮ መሰል እንስሳ ነው የወጣ ነው። ከዛ ወደ እናቱ መጣ። እኔን እኮ ግራ አጋባችሁ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረን ያለሽ አለ። እሷ በጣም ተናዳ ስለነበር እኔ ነገርኩ የኔን ነው፣ እሱ የሚነግር የራሱ ነው፣ ሂድና ጠይቀው። ገብቷቸዋል። በክርስትናም ግን ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላችሁ ራስን ባዶ ማድረግ፣ ባዶ ማድረግ፣ ራስን ዝቅ ማድረግ። ስለ ክርስቶስ ሲናገር በሰው ምሳሌ ሆኖ ራሱን አዋረደ ይላል። ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አዋረደ። እኔ በሕይወቴ የምወደው ባለፈው እዚህ በዛሬ 15 ቀን ከነ ሰርጸ ጋር ምሁሩ ሰርጸ ነው ብለው እኔ በጣም ቅመም የሆነ ልጅ ድብን አድርጎ ያነበበ ሰው ኢትዮጵያ ውስጥ ከማውቃቸው አንዱ እሱ ነው። ሰርጸ ፍሬ ስብሐት፣ እስቲ ሰላም በሉት። እሱ ነው። እና ስለ ሂዩሚሊቲ እና ዲግኒቲ ያወራ ነበር የዛሬ 15 ቀን። አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ፣ ባዶ ማድረግ። ዛፍ ያለው ፍሬ በብዛት ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላሉ። እኔ ዝቅ የሚሉ ሰዎች ደስ ይለኛል፣ በጣም እወዳለሁ። እና የምታውቁ ከሆነ ብዙ እውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። ከዛ አዲስ እውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅት ታደርጋላችሁ። ዝነኛ እኔ ማንም አያውቀኝም፣ ብዙ ታውቃለህ፣ እኔ አሁን ገና ማወቅ ነው የምፈልገው፣ እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ በማድረግ በመሞላት፣ ራስን ባዶ በማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃችኋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ ምንም እኔ ደስ አትለኝም ቢል እኔ መች ደስ ላለው አልኩ። ቀድሞ ነገር አላልኩ። አንተ ምንም አታውቅም ቢላችሁ እኔ መች አውቃለሁ አልኩኝ። ድሮስ
ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው። እኔ ፌስቡክ ላይ ስድብ እንዳለ አላውቅም ነበር። ከዓመታት በፊት ስድብ እንደሚሳደቡ አላውቅም ነበር። ከዛ የሆነ ጽሑፍ አወጣው። ከጽሑፉ ስር ሲያቀብጠኝ ኮሜንት አነበብኩ። ታንክ ዩ ዶክተር ይላል፣ እግዚአብሔር ይባርክ ይላል፣ አስተምረህናል ይላል። ከዛ ወርዶ ከስር አንድ ቦታ ላይ አጭር ኮሜንት አለች፣ ሌባ ይላል። ሰው የለም አጠገቤ እና ዙር ማንን ነው ቢ ሌባ? እንዴት እንደተገረምኩ ልነግራችሁ አልችልም። ከዛ ሌላም ጽሑፍ ሳወጣ በደንብ ሲያጠግቡኝ ጊዜ ተግባብተናል። ኖ ፕሮብሌም። ትለምደዋለህ ተባልኩ። ግድ የለም ትለምደዋለህ። ልክ እንደ ጠንቋዩ ነው። አንድ ሰው 45 ዓመት ሆኖት ነበርና በጣም ኑሮ ከብዶታል፣ ስቃይ በዝቶበታል በጣም እና ጠንቋይ ቤት ሄደ። እባክህን አለው፣ እኔ ኑሮዬ ከልጅነቴ ጀምሮ እንዲሁ ስሰቃይ መከራዬን ሳይ ነው ያደግኩት የኖርኩት። እንደው እስቲ የሚገለጥልህ ነገር ካለ ንገረኝ አለው። 45 ዓመቱ ነው። ጠንቋዩ ምን አለ? አውቃለሁ፣ ይታየኛል፣ በጣም ብዙ ነው የተሰቃየኸው፣ ብዙ ዋጋ ከፍለሃል፣ እስከ 50 ዓመትህ ድረስ ይቀጥላል አለ። 50 እስክትሆን ድረስ 45 ዓመቱ ነው። 50 እስክትሆን ድረስ ይቀጥላል አለ። ከዛ ሰውየው ጓጓና ከዛ በኋላ አሳለ። ከዛ በኋላ ማትለምደዋለህ፣ ከዛ በቃ ትለምደዋለህ፣ ችግሩን ምን ችግር አለ? እና ለመድኩት። አሁን ያስታጥቋቸዋል እንደ ጉድ። እኔ ግርም ይለኛል። የሆነ አይተህ ይሆናል፣ ይሄ ዩቲዩብ ላይ እንዲህ የሚሉ ምልክቶች አሉ። እንደዚህ ታምሳ ከዛ ታምስታ ምንም ነገር ብታወሩ 88 ሰው እንደዚህ ይላችኋል። ትለምዱታላችሁ። ራስን ባዶ ማድረግ ራስን ወደ መካድ ያመጣል። አሁን ዋጋችን ስንት ነው ሲባል ሁላችንም እንደ ሰው ዋጋችን እኩል ነው። ነገር ግን ለኔ የሰዎችን ዋጋ የማየው ራሳቸውን ዝቅ በሚያደርጉበት መጠን፣ ያላቸው እንደሌላቸው እያወቁ እንደማያውቁ ሲሆኑ እደነቅባቸዋለሁ። ታዲያ ለኢትዮጵያውያን የምመኘው፣ ለኢትዮጵያ ፖለቲክስ የምመኘው ይሄንን ነው። ራሳቸውን የካዱ ሰዎች፣ ራሳቸውን ባዶ የሚያደርጉ ሰዎች፣ ራሳቸውን ዝቅ የሚያደርጉ ሰዎች ይስጠን፣ ይሁኑልን።